የልጆች አባት ውሽማ ወት አይኗን በጨው ታጥባ እዚህ ድረስ ስትመጣለሽ እንደው ዝም አልሻት? ምን ላርግ ብርቅዬ፣ ምን አቅም አለኝ አሁን እኔ ከዚች ጋር? ደግሞ ዝም በይ ይባላል። ምን አልሽ አንቺ? አንቺ ቆረጥራጫ ምን አልሽ አንቺ? ድሮም ኒናና ብርቄ እንኳን አይደለም አንድ ቤት ሆነው አንድ ሰፈር ሀገር የፈቱ ሰዎች ናቸው። ዛሬማ አንድ ቤት እንግዲህ የኪራን ቆሽቴ ኪራን ጨንጓራ ማቃጠል ነው። እንግዲህ ምንም አላደረኩም ሲቆጧት እንዲውር እየሆነች ሁለቶችም እኮ አንድ አይነት ናቸው። አንድ አይነት ማለት ነው። ደግሞ የት ያገኟቸው የት እንዲያገኟቸው አላውቅም። ለማናቸውም ኒና እንግዲህ አለ ነገር ይዛት አልሄደችም ማለት ነው። ሀባይ አሰላሙ አለይኩም፣ እንዴት ናችሁ? እንዴት ብላችኋል? ሰላም ነው ወይ? ወደ ገደለው ነው የገባሁት ማለት ነው አስፈላጊ ስለሆነ። ዛሬ እንግዲህ ሰኒ እየተፈለገኝ ነው፣ ነገር ግን አልተገኘችም። እንግዲህ በጥርጣሬ የታሰረችው ጽዮን የናሆማ እናት ምግብ እያደረሰ ትገኛለች። ከተጠርጣሪዋ እስከምትወጣ ድረስ ማለት ነው። ኒናም ደግሞ እንግዲህ ያው ያሰበችው የተሳካ መሰለኝ። ድሮም እንዳያችሁ ብርቄን የወሰደቻት ሸሽጋ የወሰደቻት ለመበቀልና ያችን እንቡጥ የምትባለውን ሴትዮ ለማስደብደብ ካልሆነ በስተቀር ሌላ የተሳካላት አያችሁ ስታሽቃብጥ። ኧረ ኒና ደግሞ የት ነው ያገኟቸው? አንድ አይነት እኮ ናቸው ኒናና ብርቄ ማለት ነው። አንድ አይነት ሰኻ ኤኒዌይስ እንግዲህ ደስ ብሏታል። ድንገት እንግዲህ ኪያ ስትመጣ ልቅቅ ታረጋታለች። ከዛም ኪያ ስትመጣ ይዛ ስትሄድ ወይም ደግሞ ተነሳ ስትሄድ ይስቃሉ አብረው እንዳያችኋቸው ማለት ነው። ምክንያቱም የኒና ሀሳብ ኒና ያቀደችው እቅድ ነው። ኒና እቅዷ ተሳክቶላታል። ያችም እንቡጥ የምትባለው ሴትዮ እንግዲህ የቅዱስን ጨንጓራ ስታነድና ስታቃጥል ነበር። እንግዲህ ኒናና ብርቄን ቅዱስ እንደሚያመሰግናቸው አንጠራጠርም። ለማናቸውም ሀባይ ላይክ እና ሰብስክራይብ እያደረጋችሁ አብረን እንጫወታለን። አብረን በቃ ፈታ ነው የምንለው ማለት ነው። ኪራም እንግዲህ እስከሚያገባ ቸኩሏል። እንደው ላግባ እንጂ ማለት ነው። እዚህ ግድም ያሉትን ቤቶች ያሉትን ሰዎች ጥርግርግርግ አድርጌ ነው የማስወጣቸው። እኔና ጽናት ብቻ ነን የምንቀመጠው ሲልም ተደምጧል። ነገር ግን እናያለን። እስኪ እናፍጥነው፣ አፍጥኑት እያሉ ነው። ኦዲየንሱም ደግሞ አሬ እናንተ ነገርች እንደው የምሩ ልጅ የት ነው? መቼ ነው የተወለደው? አልተወለደም? ለምንድን ነው እንደው ኮሜንቶች እኮ ስታስቁ በጣም ነው ፈታ የምታደርጉኝ። እናንተ ባልኖር እኮ ውይ በጣም ነበር የሚደብረኝ። የምሬን ነው። እንዲሁም ደግሞ የናሆም እናት እንግዲህ ለተጠርጣሪዋ ምግብ እየወሰደ ትገኛለች። እንግዲህ ከተጠርጣሪ እስከምታልፍ ማለት ነው። ከዛም ባሻገር እንግዲህ ሰኒም አልተፈታችም። በቅርቡ እንደምትፈታና ለሰርጉ ሚዜ እንደምትሆን ተስፋ እናደርጋለን። የሰኒ እህት እንግዲህ አስተዋይና እጅግ በጣም ጎበዝ ከመሆኗ የተነሳ ሰውየው ድንገት አለች የለችም ቤት ገብቼ እኔ ሳልበላ ገብቼ እፈልገዋለሁ ያንን ፋይል ብሎ ሲመጣ እየተንቀረፈፈ ድንገት በሩን ስትከፍት ያገኛታል። የሚወጣበት የዘን ሰዓት መሬት ተከፍታ ብትውጠው ወይም ሰማይ ተከፍቶ ቢያነሳው በጣም ደስ ይለው ነበር። ነገር ግን እንዲህ ምንም ተንተባትቦ የሆነ ነገር ይላታል ማለት ነው። እንዲያ ለመታደል ሆኖ ወደ ውጭ ለወጣ ስል ነው የመጣኸው፣ እንዲህ ኖር አይባልም እንዲህ ሀዲያ ምናምን። አይ እሷም ደግሞ ትኩረቷ የት ነው? ከዚህ በፊት እንዳያችሁት ይሄን ጫማ አይቼው አውቃለሁ ስትል አይተናታል። ነገር ግን ዛሬም ደግሞ ያንን የለበሰውን ጫማ በጣም አተኩራ ታይ ነበረ። ምን ነው ከላይ ስተታች አየሽኝ? እሷ በሰላም ነው? አይ በሰላም ነው ትልና እሷም ደግሞ ለምንድን ይሄን ሰውዬ ሳየው ውስጤ ሌላ ነገር የሚሰማ ይችልና እንግዲህ
የእህቷን መገኘት ዛሬ ጠዋት ማታ እያለች የምትቀመጠው ራኪብ እንግዲህ እዛ ሰውዬ ላይ የሆነ ትኩረት እያደረገች ነው። የሆነ ጊዜ እሱ ነው ማለቱ አይቀርም መቼም ምንም ባትደመጥም ጀብደኛ እንደሆነች ነው የሚያውቋት። በሚቀጥለው እንግዲህ ሰኒ እንደምትፈታ ተስፋ እናደርጋለን። እንዲሁም ደግሞ የሰኒ ፍለጋ የብርቄ ፍለጋ በገጠር እንደቀጠለ ነው። እንግዲህ የብርቄ ባል ደግሞ እየፈለገ ይገኛል። ድሮ ነበር እንጂ መጥኖ መደቆስ ነው የሚባለው። አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል ተረት አለና ድሮ ሲቀጠቅጣት የነበረው ሰውዬ ዛሬ በፍለጋ ጠዋት ማታ ወደዛ ከሚጣላቸው ሰዎች ጋራ እየዞረ ይገኛል ማለት ነው። ይደበድባት ነበረ ምናምን። ብርቄ ግን እንዴት ነው የምትሰውነው? ጎበዝ ናት። የምሬን ነው የምላችሁ። እንዲሁም ደግሞ ኒና ደግሞ እጇ አያርፍ አፏ አያርፍ። ድንገት ትነሳና የሆነ ማስታወቂያ በር ላይ ታደርጋለች። ያንን ላጥ ያደርግና ድንገት ኪራ ሲከፈትለት በር ብርቄ ብቅ ምንድን ነው ይሄ ደግሞ ምንድን ነው ይሄ ብሎ ይጠይቃል። አይኒና ደግሞ እንደወጉ አልለጠፈችውም ለምንድን ነው ብላ ስትል ምንድን ነው እየሰራችሁ ነው አንቺ እና እሷ እናንተ ጦሳሞች? ድንገት ይገባና አንቺ ቆይ እንዲያው ሌላም ጥያቄ የለም ጋይዝ። አንቺ ጦሰኛ መቼ ነው የተወለድሽው? ሰኞ ቀን መሰለኝ። በዛብህ እንግዲህ ነገ መጥቶ የኪራን በር እንደሚያንኳኳ የሚታሰብ ነው የሚሆነው ማለት ነው። አረ ወይኔ እንግዲህ ኪራ ቤት ሲያገኛት ምን አባቱ ነው የሚለው። በነገራችን ላይ ከገጠር ሁሎችም ወደ ከተማ እየሄዱ ነው ማለት ነው። ቀረጻው አልቋል። ኪራ እና ጽናትም እንግዲህ በቅርቡ ይገባሉ። ኢንፎርሜሽን እኔ ያቀብላቸዋለሁ፣ ችግር የለውም እንዳታስቡ ማለት ነው። ሀባይብ ያችን መጣች የኪራ ኃላፊነት፣ ይችን መጣች የኪራ ኃላፊነት። እንግዲህ ቤቱ የኪራ ስለሆነ የመጣው ሰውዬ ደግሞ እንዲያው ሰኒ ስትገኝ ምን ይላል ተበላሁም እያለ ነው። እንደሚደርሱበትም ተስፋ እናደርጋለን ማለት ነው። ይሄ ሰውዬ ዳርዳሩን እየሄደ እንዴት ነው የሚያውቀው የሚታወቀው? የሆነ ጊዜ መቼም አንድ ሰው ሳይዘው አይቀርም። በተለይም ደግሞ ኪያ እያንዳንዱ ስቴፕ ባይ ስቴፕ ሲራመድ ስላየችው ኪራ የሆነ አንድ ቀን ነገራቶችን ትዘከዝክለትና ኪራ ደግሞ ማንቁርቱን ይዘዋል ማለት ነው። ከዛም በኋላ እውነቱን ተናግሮ የፈለገውን ነገር ይናገራል። ከዛም እንግዲህ ሰኒ ስትለቀቅ ያለውን ነገር አብረን ያለን ማለት ነው። ሀባይብ እስከዛ ድረስ ላይክ እና ሰብስክራይብ እያደረግን አብረን ወደፊት የሰኒ እህት እንግዲህ ምናልባት የሰኒ እህት ካልቀደመች ማለት ነው። በዛብህም እንግዲህ ወደ ከተማ ይመጣና የኪራን ቤት ይበጠብጣል። የዛን ሰዓት እንዴት ነው ሰርጉ ይቀድማል ወይስ የሰኒ መፈታት ይቀድማል የሚለውን ነገር አብረን ያለን ሀባይብ